ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አርፍዳችኋል። በትላንትናው ዕለት አቶ ጌታቸው ረዳ በይፋዊ የፌስቡክ ገጻቸው ላይ ያስተላለፉት መልእክት እጅግ በጣም መነጋገሪያ ርዕስ ሆኗል። ይህን በትግርኛ የተጻፈውን ጽሑፍ ወደ አማርኛ መልሰን እንደሚከተለው እናቀርበዋለን። ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንድታደርጉ በክብር እንጋብዛችኋለን። ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘት ወይም ምዕራፍ መድረሱን ያመለክታል። ሕግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያወቁበት ከፍታ ላይ ነው የተደረሰው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው። በመጀመሪያ ተቆጣጣሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎቼ ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረር ይጠቀሳል። ዋነኛ ትኩረቱም በመቀለ አንድነት፣ በሽሬ፣ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎችም የክልሉ አካባቢዎች ይቀጥላል። ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይን ሉዓላዊ መሬት ለማስመለስ ከመፈክር ውጭ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ፣ በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትን ተፈጻሚነትም እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡ። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው። ሰላም ፍላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት የተማለደ ይገኛል። ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌ ለፕሬዝዳንትነት አጭቻለሁ እያለ እጩዎች የሚላቸውንም በየ3 ቀኑ እየቀያየረ እድሉን እየሞከረ ነው። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድን እና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችንን ተስፋና የትግራይ ወጣቶችን መጻኢ ህልምና ነገን ቀምተው ሊፋቱት ያልቻሉትን አመላቸው ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል በማለት አቶ ጌታቸው ረዳ መልእክታቸውን ቋጭተዋል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አዳዲስ መረጃዎችን እንድትከታተሉ በክብር ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።